ንልደት ገሃድ የብሉን ኢልኩም አስተያየት ዝጽሓፍኩም መልሲ ስምዑ። ወፀመ ድራረ ልደት ወጥምቀት ፍትሐ ነገሥት አንቀጽ 15 ናይ ጥምቀትን ልደትን ድራር ድሮ ይብል ትግርኛ በእውነት ተጋሩ ድሮ እንብሎ ድሮ ጥምቀት ዋዜማ ጥምቀት ወይም ድሮ ጥምቀትን ልደትን ዋዜማ ድሮ ጾም እስከ ምሸት ይብል ፍትሐ ነገሥት አንቀጽ 15 ማለት መልስ ስምዑ። እዚና ቤተ ክርስቲያን ስርዓት ዝናገሪ ከላይ ጥሪ ስንክሳር 10 ጥሪ ተመልከቱ እና ጾመ ወጾመ ድራረ ልደት ወጥምቀት ናይ ልደት ድሮ ለምንታይ ይልዎ ምጾሙ መደዳ እይትውለሎ መደዳ ምኻን ማዕጠፊና እዩ ለምኻን ጾመ ነቢያት 43 ኮዩ ታመበለ 44 ኮ ገሃድ ተባይላ ክትጽወም ዝብል ኣብ ትርጓሜ ሃተት አለ ኮዩ ነገር ግን ሰለስቱን አብርሃም ሰሪያዊ ተነርባ ናይ ነቢያት ተራብዒት ግን ጾመ ገሃድ ለምንታይ ጾመ በዮሐንስ 43 ነገር ግን አብዕል ጾም ተደሪቡ እስከ ምሸት ይጽወም እዩ። ስለዚህ ናይ ልደትን ናይ ጥምቀትን ገሃድ ከምዘሎ ኣብ ስንክሳር ጥሪ 10 ኣብ ፍትሐ ነገሥት አንቀጽ 15 ክንምልከት ይከኣል ንኽእል። ወጾመ ድራረ ልደት ወጥምቀት እዚኣ ሓዝዋ ክደግመልኩም እየ። ወጾመ ድራረ ልደት ወጥምቀት ወጾመ ድራረ ልደት ወጥምቀት እስክበሉ ወጾመ ድራረ ልደት ወጥምቀት ፍትሐ ነገሥት አንቀጽ 15 ማለት እዩ። እና እዚ ታይ ይብለና ጾመ ድራረ ጥምቅ ልደት ድሮ ጥምቀት ድሮ ልደት ጾሙ እስከ ምሸት ልቆርቡ ልቅዱሱ እንተኮይኖም ጾሞም ክሓድሩ ኣለዎም ዘይጸውሙ ዘይቆርቡ ዘይቅዱሱ ዘይቆርቡ ተኮይኖም እስከ ምሸት ክጾሙ ኣለዎም ይብል ፍትሐ ነገሥት። ስለዚህ ዝመልስ እዚ ስምዑ ንስማዕ ፍትሐ ነገሥት አንብቡ ንተርጉም ንመሃር። ፍትሐ ነገሥት ደሞ ካብ ሐዋርያት ወሲድዎ ካብ ሲኖዶስ ተባለ መጽሐፍ እሱ ስለለይ ትረኽብዎት መጽሐፍ እየዚ ኣብ ቀረባ ዘሎ ነግረኩም ዘለኹ። ስለዚህ ጾመ ድራረ ልደት ገሃድ አለው እዩ ልደት ገሃድ ተዘይሃልዎማ ረውዕ ክንበልዕ ኣይንኽእልን እዩ። ነገር ግን ፍትሐ ነገሥት ናይ ልደት ድሮ ጾሙ እስከ ምሸት ድሕሪ ግን ለቅድሱ አንድምታ ትርጓሜ ተመልከቱ። ፍትሐ ነገሥት ማለት አንድም ይብልሞ አንድም እናበለ ቆራውያን አክፍለው ክሓድሩ ኣለዎም አክፍሎም ማለት ጾሞም ክሓድሩ ኣለዎም ቀዳስያን ጾሞም ክሓድሩ ኣለዎም ይብል። ስለዚህ ገሃደ ልደትን ገሃድ ጥምቀትን አሎ ማለት ክንደ ሓደ ኢና ንቆፅሮ ክንደ ሓደ እዩ። ዓርብ ረውዕ እንኳ ክንደ ሓደ እዩ ቁፅሮም ምክንያቱ 7 ጾማት ክንዝርዝ ከለና ገሃድ ሓደ ረውዕ ዓርብ ረውዕ 2 ጾመ ነነዌ 3 ዓብይ ጾም 4 ጾመ ሐዋርያት 5 ጾመ ነቢያት 6 ጾመ ፍስሕት 7 ኮዩ። ስለዚህ እዚ ቃል እዚ ርኢና ተመልክትና ወጾመ ድራረ ልደት ወጥምቀት ድሮ ልደትን ድሮ ጥምቀትን ጾም ዝብል አንቀጽ 15 ፍትሐ ነገሥት ተቀምጥና ኣሎ ማለትና ልብ ንግበር ነስተውዕል ንመሃር ንጠይቕ መጽሐፍቲ ተቀሚጦም ዘለው ወኩሉ ዘተጽፈ ለተግሳጽ እዚኣነ ተጽፈ ከመንርከብ በተስፋነ በትዕግስትነ ወበተወኩለ መጻሕፍት ቅዱስ ጳውሎስ ክናገር ከሎ ብሮሜ መልእክቱ ክነግረና ከሎ ኩሉ ተጻሐፈ ለአና ለምግሳጽ ለምምኻር ትዕግስት እውን ንክርነክብ ስለዝኾነ እዚ ቃል እዚ አጽንዕና ልደት ገሃድ ኣለዎ እዩ ዝብል 4 ነጥቢ አቀሚጥና ኣለና። ስለዚህ ኩላትና ብፍትሐ ነገሥት በሃይማኖተ አበው ንገዛዕ ስርዓተ ቤተ ክርስቲያን እንሓሉ ሕግ ያለማወቅ ያስቀጣል ሕግ ብዘይ ምፍላጥ የቅጽዕ ከም ዝብል ብዘይ ምፍላጥና ከይንቅጻዕ ነስተውዕል። ስለዚህ 28 ታሕሳስ ገሃድ እዩ
عسران شعنتر روع بقال لدات رمو طلولات انبالعلو علاتيو بز مسارات كنمراح علنا نابلكو يتحساسين